جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله محمد وعلى آله وصحبه وموالاه. أما بعد، الله سبحانه وتعالى بقرآن لاي يا أيها الذين آمنوا بلو يمجمراتشو آيات በጣም ወሳኝና አንገብጋቢ መልእክት የያዙ ናቸው። ለዚህ ነው ከአብዱላህ ብን መስዑድና ከሌሎቹ እንደተዘገበው አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا ብሎ ከተጣራ ልብህን ስጠው ይላል አብዱላህ ብን መስዑድ። فأرعه سمعك ልብህን ያኒ ጆሮህን በደንብ አዳምጥና አውሰው ይላል። ምክንያቱም ወይ መልካም ነገር ያዛሃል ወይም ከመጥፎ ነገር ሊከለክልህ ይችላል። نعم በኢማን ስም ከተጣራ በጣም የላቀ መልእክት እንዳለ ያሳየናል። ከነዚህ መልእክቶች መሃል አላህ Subhanahu Wa Ta'ala ምን ይላል? يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون إلى سبحانه وتعالى. إيه مالت من دنو يا أيها الذين آمنوا إن أنت يا أمناتشو هوي ملكتو أمان وندوشنم سيتوشنم يملكتال استجيبوا لله وللرسول لا اللهنا لملكتين وتري ملاش ستو ماشي إذا دعاكم لما يحييكم هوت لزرع اللاتشو ويم هي أو ليارقاتشو ودمي تشلو تري بميتاراتشو جزي ويم ودزع ملك بميتاراتشو جزي ملاش ستو إلى سبحانه وتعالى. لببالو تري مانو يا الله لنا يا ملك تنيو عليه الصلاة والسلام يتريو ملك تمنتنو يا الله لنا يا ملك تنيو تري هي أو النتن يميزران ككفر إليك يا إيمان هوت يميانور بهولتهم أجر تكلنيا هوت دينور يميادر قطرينو. الله سبحانه وتعالى من عمل صالحا من ذكر أو أنثى فلنحيينه حياة طيبة يا لويهنه وندمي هون سيت ملكام أماني هون ملكام انكسرة ملكام هيوتنا نورالن يا لو الله سبحانه وتعالى هنا هلتم أجر وسط هياو هون ينورالنا የዱንያ ህይወት የታወቀ ነው። በኢማን መንፈስ በመረጋጋት በልብ መስፋት በመሳሰሉት መልካም የኢማን ህይወት እንኖር አረጋዋለሁ ማለት ነው። የአኺራው ህይወት ደግሞ ጀነት ውስጥ ደስተኛ የሆነ መልካም ህይወት ያገኘበት ዘንድ ያንን ጥሪ ስናስተላልፍ ታዘዙ ወይም ስሙ ይላል Subhanahu Wa Ta'ala። واعلموا أن الله يحول بين المرء وقلبه በተጨማሪ ማወቅ ያለባችሁ ከዚህ ጥሪ ጋር ተያይዞ አላህ በግለሰቡና በልቡ መሃል ግርዶሽን እንደሚያደርግ ወቅ ነው። ይህ በአንድ በኩል ሰውየው በኩፍርና በአማኙ መሃል ግርዶሽን ማድረግ እንደሚችል የሚል መሆኑን ያሳያል። በርግጥ ትእዛዙን የተከተሉ ሰዎች ይህን ውጤት ያገኛሉ። ሁለተኛው ማዕናው አስፈሪ ገጽታ አለው። የአላህና ለመልእክተኛው ጥሪ ትእዛዝ እምቢ ማትሉ ለአላህና ለመልእክተኛው ጥሪ ምላሻችሁ ጥሩ ካልሆነ ጥሩ ምላሽ ማሰጡ ከሆነ ግን በተቃራኒ አላህ በእናንተና በልባችሁ መሃል ኢማን እንዳይኖር በኩፍር የሚጋርደው መሆኑን እወቁ የሚል መሆኑን ያሳያል። አያው በአንድ በኩል የሚያስፈራ ነው። ይሄ መቀጣጫ ይሆናል ነው። واعلموا أن الله يحول بين المرء وقلبه وأنه إليه تحشرون ودسو እንደምትሰበሰቡም እወቁ። ስለዚህ ታዛዥነት መልካም መሆን አለበት። ከዚህ አያ ጋር ተያይዞ ቡኻሪ በዘገቡት ሐዲስ ላይ አቢ ሰዒድ ኢብኑ ሙዓላ የሚባሉ ሰሃቢ ረዲየላሁ ዐንሁ አርዳ አንድ ተጨባጭ ይነግሩናል። ሰላት ቆሜ እየሰገድኩኝ እያለሁ የአላህ መልእክተኛ ጠሩኝ ይላል። ሲጠሩኝ ዝም አልኩና ሰላቴን አጠናቅቄ ከዛ ሄድኩና ያ ረሱላህ እየሰገድኩ ነበር ብያልኳቸው ይላል አቢ ሰዒድ አልሙዓላ። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እንዲህ አላለምን ብለው ይህን አያ ጠቀሱ። يا أيها الذين آمنوا استجيبوا لله والرسول إذا دعاكم لما يحييكم ጥሪን መቀበል አለብህ የሚለውን አመለከቱ። ለማንኛውም ልወጣ ስል መስጂድ ውስጥ ነበሩና ከመውጣታችን በፊት ምነግርህ ነገር አለ ብለው ለነብዩ አለይሂ ሰላቱ ወሰለም ለአቢ ሰዒድ ኢብኑ ሙዓላ ሲነግሯቸው እሺ ብለዋል። ልክ ሊወጡ ሲደርሱ አስታውሰኝ ብለው ነበር። አስታወሷቸው። ነብያችን ሰለላሁ ዐለይሂ ወሰለም الحمد لله رب العالمين هي السبع المثاني والقرآن العظيم ሰባቱ ጥንድ መልእክቶች የያዘና የቁርአን ትልቁ አያ ነው በማለት ነብያችን ሰለላሁ ዐለይሂ ወሰለም ነገሯቸው። ለማንኛውም ከዚህ ክስተት ምን ማራቸው ብዙ ነገሮች ቢኖሩም ዋናው ምንድነው ለአላህና ለመልእክተኛው ጥሪ
ምላሻችን ፈጣን መሆን አለበት ምክንያቱም ለሚጠቅመን ነገር ነውና ጥሪ የሚያደርጉልን ያንን ጥሪ በማስተናገድና ለአላህና ለመልእክተኛው ታዛዥ በመሆን ልባችንን ከፈተና ተግባራችንን ከአደጋ መጠበቅ እንዳለብን የሚያስተምር ነው አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች አድርገን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه وسلم السلام عليكم ورحمة الله